አለቃዬ ጃንሆይ ናቸው፣ ንጉሠ ነገሥቱ ናቸው፣ አፄ ኃይለ ሥላሴ ናቸው፣ ከሳቸው ውጪ የበላይ የለኝም። መፈንቅለ መንግስት ነው። የታህሳስ ግርግር የኢትዮጵያን እድገት ወደ ኋላ ያስቀረ ብለው ሲኮንኑት፣ አንዳንዶቹ ደግሞ በትክክልም ለውጥ ያስፈልግ ነበር ይላል። መገደል የከፈፋቸው እዚህ ኩደታው ላይ ይካፈላሉ ብዬ አላስብም። ራሱን ለጥገናዊ ለውጥ ያላዘጋጀ ስርዓት ራሱን ለፍጹማዊ ለውጥ እንዳዘጋጀ ይቆጠራል ይባላል። ማንም መሪ በስልጣኑ ለ5 ደቂቃ ሪስክ አይወስድ። እኔን ካሳያችሁ ኋላ ለምንድን ነው ጃንሆይን አታሳዩት አሉ። በፊት እንድታመሰግኑልን ብርሃኑና ትዕግስት የዛሬውን የቀረጻ ፕሮግራም ገሚሱን ስለሸፈኑልን ብታመሰግኑልን ደስ ይለናል። ውድ የነገረ መጻሕፍት ፕሮግራም ተከታታዮች፣ ዛሬ ጋበዝንላችሁ ኮሎኔል መርሻ ወዳጆ ይባላሉ። ኮሎኔል መርሻ ወዳጆ በቅርቡ በሶስቱ መንግስታት ያጋጠሙኝ እድሎችና ተግዳሮቶች በሚል ርዕስ አንድ መጽሐፍ አውጥተዋል። እዛ መጽሐፍ ላይ ጄኔራል ጽጌ ዲቡን አንስተዋል። ስለሳቸው፣ ስለ ታህሳስ መፈንቅለ መንግስት እንዲሁም ስለ ዘመኑ መንፈስና ስለ ህይወታቸው ያደረግነውን ጨዋታ እንዲህ ጋብዘናቸዋል። በሶስቱ መንግስታት ያጋጠሙኝ እድሎችና ተግዳሮቶች። እዚህ የህይወት ታሪካቸውን ሲጽፉ ምን አሉ? በአፄ ኃይለ ሥላሴ ዘመን በዘውዱ ስርዓት በኃላፊነት ሰርቻለሁ፣ በደርግ ደግሞ እንዲሁም በማስተዳደር ሰርቻለሁ። በሁለቱም በኢህአዲግ ዘመን ደግሞ ተዳዳሪ ሆኛለሁ፣ 12 ዓመት ታስሬ። በብልጽግና ዘመን ደግሞ ታዛቢና ተዳዳሪ። እንግዲህ አስተዳዳሪና ተዳዳሪ የሚለው የምደጋግመው ለዛ ነው። ስለዚህ አሁን ከአስተዳዳሪም ከተዳዳሪም ጋር ልናወራ ነው ማለት ነው። እሳቸው ከፍተኛ የሆኑ ቦታ ሰርተው ብዙ ቦታ በአገር ውስጥ ንግድ ሚኒስቴር ውስጥ በነበሩ ጊዜ የአገር ውስጥ ማከፋፈያን፣ ችርቻሮ ኮርፖሬሽንን፣ የኢትዮጵያ ቤትና የቢሮ እቃዎች ድርጅትን በማስፋፋት በመመስረት እጅግ በጣም ይታወቃሉ። እኛ ግን አንዷን ሰበዝ ብቻ መርጠን ነው የምናወራው። በአብዛኛው እዛ ላይ ብቻ አይደለም የምናተኩረው። ከዛ በፊት ግን ኮሎኔል መርሻ ወዳጆ አንድ አንቀጽ አነባለሁ። የልጅነት ዘመን አሉና ምን አሉ? የትምህርት ህይወት የተጀመረው በሚገርም አጋጣሚ ነው። ቀዳማዊ ኃይለ ሥላሴ ከስደት ከተመለሱ በኋላ አርበኞች ልጆቻቸውን ትምህርት ቤት እንዲያስገቡ ጥሪ ያደርጋሉ። እናቴ አቶ ወዳጆ ደማ የሚባል ዘመድ ነበራት። አቶ ወዳጆ ከታዋቂው አርበኛ ከቀኛዝማች በቀለ ወያ ጋር የዘመተ በራሱ ታዋቂ አርበኛ ነበረ። አንድ ቀን የአቶ ወዳጆ ባለቤት እናቴ ዘንድ ትመጣና ልጅሽን ይዘሽ ቤተ መንግስት እንድትመጪ ተብያለሁ። ተማሪ ቤት ሊያስገቡት ይመስለኛል። ልጄን ወደ ቤተ መንግስት ለመውሰድ አልፈለግኩም። ከፈለጋችሁ ያንቺን ልጅ ልውሰድ ብላ እናቴን ትጠይቃለች። እናቴና አጎቷ በአሰባባይ ይስማሙና የአቶ ወዳጆ ባለቤት ወደ ቤተ መንግስት ይዛኝ ሄደች። ቤተ መንግስት እንደደረስን ጃንሆይ ዘንድ ቀረብንና እኔ በአርበኞች ስም በተቋቋመው ትምህርት ቤት እንድማር ተወስኖ ወደዚያው ተላኩ። የአቶ ወዳጆ ባለቤት ከጃንሆይ 30 የማር ቴሬዛ ብር ተሰጥቷት ወደ ቤቷ ተመለሰች። ትምህርት ቤት ለመግባት በአቶ ወዳጆ ስም መመዝገብ ነበረብኝና መርሻ ወዳጆ ተብዬ ተመዘገብኩ። መርሻ ወዳጆ የሚለው ስምም መጠሪያ ሆኖ ቀረ። የወላጅ አባቴ ስም ሀብተ ጊዮርጊስ ብሩ ነበረ። ያን ጊዜ እድሜ 7 ወይም 8 ዓመት ቢሆን ነው ይላሉ። ኮሎኔል መርሻ ወዳጆ ስንት ዓመት ሆነው? አሁን አንተ እንደምታቀናንሰው እንግዲህ ያን ጊዜ 7 ወይም 6 ከሆነኝ አሁን 89 ሆናለሁ ማለት ነው። ከጥቂት ወራት በኋላ 90 ይሆነኛል። እንግዲህ ለእድለኝነት ነው ወደ 90 ዓመት ከተቃረቡ አዛውንት ጋራ
የኖሩትን ያሳለፉትን ህይወት ለመጫወት መገናኘት ቀላል ነገር አይደለም። እርስዎ ከጄኔራል ጽጌ ዲቡ ጋር ብዙ ሰርተዋል፣ ብዙ አሳልፈዋል። አንድ በጣም ስሜት የሰጠኝ ነገር አለ። በአፄ ኃይለ ሥላሴ ዘመን ደብዳቤ ሲጻፍ፣ ለሚኒስትሮች ደብዳቤ ሲጻፍ ከሰላምታ ጋር ከአክብሮት ሰላምታ ጋር ይባላል። ለጃንሆይ ሲጻፍ ግን ምን ተብሎ ነው የሚጻፈው? ባሪያዎ ተብሎ። መቶ አለቃ ግርማ ወልደ ጊዮርጊስ አየርና ሰው የሚለው መጽሐፋቸው ላይ ስለ ጃንሆይ ጻፉና ከስር ባሪያዎ ይላል። ጄኔራል ጽጌ ዲቡ ግን ባሪያዎ የሚለው ቃል በጣም ያማቸው እንደነበረ ዶክተር እንዳለጌታ አሁን እንዳነሳው ጄኔራል ጽጌ በጣም ከጃንሆይ ጋር የሚቀራረቡ ሰው ናቸው። የሚያከብሯቸው እና በጣም የሚያምኗቸው ናቸው እና ለረጅም ጊዜ ደብዳቤ ሲጻፍ ማስታወሻ ሲጻፍ ለጃንሆይ ልክ አሁን አንተ እንዳልከው ባሪያው እየተባለ ነው የሚዘጋው እና እኔ ደብዳቤ አርቅቄ ወይም ደግሞ አንድ ማስታወሻ አዘጋጅቼ ባሪያው ከሚለው ጋር ሳቀርብላቸው አንድ ቀን ትንሽ ግንፍል አሉና ዘላለም ባሪያው ብለው ወረወሩት ወረቀቱን። በኋላ እኔ ጌታ ይህንን ነገር እንለውጠው ወይ አልኳቸው። ምን ብለን ነው የምትለውጠው አሉኝ። ምናልባት ታዛዡ ማለት ይቻል እንደሆነ ከባሪያው ይሻላል ብዬ ነው። ታዛዡ ሌላ ነገር ማለት አይታየኝም አልኳቸው እና ትንሽ ነርቨስ ሆኑ። አሰቡና ትቀልዳለህ በእኔ ልትሾም ነው አሉኝ እና ደብዳቤውን ወስደው ባሪያው በሚለው ፈርመው ተላከ። ይሄ አሁን አንተ ላነሳው ጥያቄ ብቻ ነው። ግን በመሰረቱ በኋላ ምናልባት የ53ቱ መፈንቅለ መንግስት በምንተረክበት ጊዜ አነሳ ይሆናል። ጄኔራል ጽጌ ለጃንሆይ በጣም ክብር ያላቸው ናቸው እና ስለዚህ ለሳቸው የሚጽፉት የሚያመለክቱት እንደተለየ ሰው አክብረው ነው። ምናልባት ከዚህ ጋር አነሳው እንደሆነ መኳንንቶች በዛን ጊዜ ከጃንሆይ ጋር ሲነጋገሩ የተለየ ባህሪ ያሳያሉ። አንዱን ባነሳ አንድ ጊዜ ራስ አንዳርጋቸው ጊዜው እንዳልወስድና እንትን እንዳልል ታሪክ ሳወራ ራስ አንዳርጋቸው ፖሊስ ጠቅላይ መጥተው ሲጎበኙ ስልክ ፈለጋቸው ቤተ መንግስት እና በኋላ እኔ እንድነግር ስልከኛዋ ነግራኝ ይፈለጋሉና ስልክ ይደውሉ ቤተ መንግስት ብዬ አልኳቸው። ሮጠው ጄኔራል ጽጌ ቢሮ ገቡና ስልክ ደወሉ። የደወሉት ለጃንሆይ ነው። ጃንሆይ ስልክ ሲያነሱ ራስ አንዳርጋቸው ልጥ ብሎ መሬት ስመው በሁለት እጃቸው ስልኩን ይዘው ነው የሚያነጋግሯቸው። ለእኔ ትንሽ ኦድ ሆነብኝ። ይህንን ያነሳሁት ጄኔራል ጽጌ እንደዛ የተጋነነ ሁኔታ ያሳዩ ስልክ ጃንሆይ ሲደውሉላቸው አጋጠመ እንደሆነ እንደ ሌሎቹ ቆመው ነው የሚያነጋግሯቸው። ግን እንደ ራስ አንዳርጋቸው መሬት መሳሙ ስልኩን በሁለት እጅ መያዙ ብዙ አላየሁኝም። ስለዚህ ጄኑዊን የሆነ ከበሬታ ነበራቸው ለማለት ነው ረጅም ታሪክ ያነሳሁት። አዎ እንደው እዚህ መጽሐፍ ላይ ራሱ ምን ይላሉ? ጄኔራል ጽጌ ዲቡ አለቃዬ ጃንሆይ ናቸው፣ ንጉሠ ነገሥቱ ናቸው፣ አፄ ኃይለ ሥላሴ ናቸው፣ ከሳቸው ውጪ የበላይ የለኝም የሚል በዚህ የተነሳ ብዙ ግጭት ውስጥ ገብተው ያውቃሉ። ልክ ነው። ይህንን ለማስረዳት እዚህ መጽሐፍ ላይ አንድ ሁለት ምሳሌ አቅርቤ ያለሁኝ። አንደኛው የፖሊስ ሰራዊትን መዋቅር እንድንሰራ የተወሰኑ መኮንኖች ተመርጠን ነበረ እና ስንሰራ ያው በመዋቅር አሰራር እንደምታውቁት ከላይ ያለውን መሀል ያለውን ሌሎቹን ሁሉ በቻርቱ ላይ እናሳያለን እና አለ ጥርጥር ጃንሆይን ላይ ያሳየን እና እታች ያሉትን ደግሞ አልጋ ወራሽን ጠቅላይ ሚኒስትሩን የሀገር አስተዳደር ሚኒስትሩን አስቀምጠን ጄኔራል ጽጌ ቀጥለን አስቀመጥን። ምንድን ነው የምታደርጉት? ለምንድን ነው ሁሉ የምታደርጉት
እዚህ እኔን ካሳያችሁ በኋላ ለምንድን ነው ጃንሆይን የማታሳዩት አሉ። ይሄ ለእኛ ለቴክኖክራቶቹ ልበል ትንሽ ኦዶ ነበር። ጌታዬ ይሄ እንደዚህ ይሁን የተለመደው በዚህ አይነት ስለሆነ በዚህ አይነት እንስራው አልናቸው እና አቋሙን በዛ ሰራን። ከዚህ የተለየ አንድ ጃንሆይ እና የእሳቸውን ቅርበት የሚገልጽልኝ አንድ ጊዜ የጅጅጋ ያኔ አውራጃ ነበረ ምንለው የኦጋዴን አውራጃ ነበር የሚባለው። ሁለት ተከፈለና ኦጋዴን አንዱ በጅጅጋ ዋና ከተማነት አንዱ ደግሞ በቀብሪ ዳህር ዋና ከተማነት እንዲቋቋሙ አውራጃዎቹ እንዲቋቋሙ ተደረገ እና ያኔ አካባቢው ጸጥታው በጣም ጥሩ ስላልነበረ ለፖሊሶቹ የጦር መሳሪያ እንዲሰጣቸው ታዘዘና ከየቦታው በተለይ ከክብር ዘበኛ ከጦር ሰራዊት መሳሪያ ተሰብስቦ ሊታደል ጀነራል ጽጌ አሰባሰቡ እና ሊሰጡ ሲታደል ያንዱ አውራጃ አስተዳዳሪ ትክክል አልተደለደለልኝም አድሎ ተደርጎብኛልና ይታይልኝ ብሎ ለሀገር አስተዳደር ሚኒስትሩ ለፊት ላነሷቸው ለራስ አንዳርጋቸው አመለከተ። ራስ አንዳርጋቸው ጀነራል ጽጌን ስልክ ደውለው እንደዚህ ያለ ቅሬታ ስላለ ድልድሉን አቁምና እኔ በማቋቁመው ኮሚቴ ይከፋፈላል አሉ። እኔ እዛ ቆሜ ስለነበረ ነው የምነግራችሁ። ምን አገባዎትና ነው በእኔ ስራ ይህንን የሚሉት አሏቸው። ልብ አድርጉ፣ ራስ አንዳርጋቸው የሀገር አስተዳደር ሚኒስትር ብቻ ሳይሆኑ የንጉሱ አማች ናቸው። ልጃቸውን ያገባሉ። እሳቸውን ነው ምን አገባቸው ያሏቸው እና ራስ አንዳርጋቸው ወዲያውኑ ስልኩን ዘግተው ደብዳቤ ጻፉላቸው። ፊት እንዳነጋገርኩ እንትኑን አቁመ እኔ በማደላደር ኮሚቴ ይደላደላል እና አቁም ብሎ ጻፉላቸው። በዛን ጊዜ ጃንሆይ ውጪ ስለነበሩ ለጃንሆይ ጀነራል ጽጌ ቴሌግራም አስተላለፉ። ይኸውና ራስ አንዳርጋቸው በስራዬ ገብተው ጃንሆይ ያዘዙልኝን መሳሪያ እንዳላደላደል አቁመውልኛልና እንደውም ያሉት ልክ አንተ ያልከውን እኔ አለቃዬም አባቴም እርሶ ኖት እና ይህንን ነገር አንድ ነገር አድርጉልኝ ብለው ቴሌግራም አስተላለፉ ለጃንሆይ። ያኔ ጃንሆይ የትኛው ሀገር እንደሆነ አላውቅም፣ ውጭ ናቸው። ወዲያውኑ ጃንሆይ ለሀገር አስተዳደር ሚኒስትሩ ለራስ አንዳርጋቸው ጽጌ ባለው ይፈጸም ብለው ላኩ። ይሄ ሁሉ ታሪክ የማነሳው ጀነራል ጽጌና ጃንሆይ ምን ያህል ሊቀራረቡ እንደነበረ በመሀላቸው ያለውን ሌሎች ራስ አንዳርጋቸው ወይም ጠቅላይ ሚኒስትሩ ሌሎቹ ብዙም እንትን የሌላቸው ተጽዕኖ ያልነበራቸው ናቸው። እንግዲህ ተመልከቱ፣ የዛሬ 1950ዎቹ መጀመሪያ አካባቢ የተደረገ ታሪክ ነው እየተተረከልን ያለው። አመቱን መቁጠር ነው 51 አሁን ያኔ እንግዲህ 50ዎቹን የሚገርምኝ ዘመን ነው። በኢትዮጵያ ታሪክ ትላልቅ ነገሮች ያገኘ ነው በ50ዎቹ ነው። ኪነ ጥበቡ ላይ ብትሉ እነ ጥላሁን ገሰሰን እና ሐዲስ ዓለማየሁን ያገኘንበት አመት ነው። በሩጫው እና በቢቂላን ያገኘንበት ነው። በብዙ ዘርፍ ኢትዮጵያ በሚገርም ሁኔታ ከፍ ያለችበት ዘመን፣ አዳዲስ ነገሮች አይኗን የገለጠችበት የሚባል ነው። አንዳንዶቹ የ53 ዓመተ ምህረቱን የታህሳስ ግርግር ትምህርተ ጥቅስ ውስጥ ይገባልኝ የታህሳስ ግርግር የኢትዮጵያን እድገት ወደ ኋላ ያስቀረ ብለው ሲኮንኑት፣ አንዳንዶቹ ደግሞ በትክክልም ለውጥ ያስፈልግ ነበረ ይላሉ። እንደውም እዚህ መጽሐፎ ላይ ምን አሉ? ሻምበል አስራት ደፈረሱን ምን አሉ ብለው ጽፈዋል። ሁሉም ሰው ጠላ ይወዳል፣ ጠላ ይጠምቃል፣ ግን አንድም ሰው የጠላን አጠማመቅ አላሻሻለም። ዛሬ የምንጠጣው ጠላ የዛሬ ዓመት የነበረው የጠላ ጣዕም እንደያዘ ነው። የዛሬ 100 ዓመት እንደነበረው ነው ጣዕሙ። በጣም ደካሞች ነን አሉ። አሁን ለውጥ እንትኑ ሲመጣ ማለት ነው፣ ጥንስሱ ሲመጣ ጌሾው ሲወቀጥ
ወደዛ እንደዚህ አይነት ምልክቶች አሉ። ጄኔራል ጽጌ ዲቦ ግን እርስዎ እንደገለጹልን ለጃንሆይ እጅግ በጣም ታማኝ ስለሆኑ ስለ መፈንቅለ መንግስት እንኳን ሲነገር መስማት የማይወዱ ነበሩ። እንደውም እርስዎ ምን አደረጉ? የእሳቸው ረዳት ሆነው 3 ዓመት ሰርተዋልና ምንድን ነው ያደረጉት? ቢቢሲ ላይ የተላለፈ የመፈንቅለ መንግስት ዜና ቀርጸው ሲያሰሟቸው ደንግጠዋል። እንዴት ነበር የሆነው? አዎ እንግዲህ አንተ ባያስቀኝ ላይ ነው የምተርከው። ጀነራል ጽጌ አንድ ሬዲዮ ቴፕ ያለው ሬዲዮ ገዝተው ሰጥተውኝ ነበረ እና እሳቸው ልክ የኔ አይነት ቴፕ አላቸው። እኔ ከቢቢሲ ወይም ከሌሎቹ ዜና ማሰራጫዎች የሰማሁትን የኢትዮጵያ ዜና አገልግሎት የማያሰማውን እሰማና ተርጉሜ በቴፑ ቀርጬ ጠረጴዛቸው ላይ አደርግላቸዋለሁ። ባሰኘቸው ሰዓት እንትን ያደርጉና ያጫውቱና ይሰማሉ። በዛ አይነት ለጥቂት ጊዜ ሲሰሙ ቆዩ እና አመሰገኑኝ፣ ጥሩ ነው ምናምን አሉ። አንድ ጊዜ የዮርዳኖስ ንጉሥ የአሁኑ ንጉሥ አያት ናቸው መሰለኝ በወታደር አመፅ ተገደሉና የመንግስት ለውጥ ተደረገ እና ያንን ቀርጬ አቀረብኩላቸው። እኔ እንደ ማንኛውም ዜና ነው ያቀረብኩላቸው እንጂ የዛ አምሮት ኖሮኝ ወይ ይህንን ያዳምጡ ብዬ አይደለም። ልክ ሰኞ ማክሰኞ እንደማደርግላቸው አቀረብኩላቸው እና ያንን ሰሙና ጠሩኝ ከቢሮዬ። በቃ መርሻ ይህንን ነገር ተወው አሉኝ። ይህንን ነው ቀፈፋቸው የምል ተወው አሉኝ። እንደ ጌታዬ በየሪሰፕሽኑ ኤምባሲ ወይም ሌላ ቦታ ሲሄዱ ከሌሎች ጋር ሲጨዋወቱ የዕለቱን ዜና በዓለም ላይ ያለውን እንዲያውቁ ብዬ ነው አልኳቸው። ግድ የለም ተወው አብረን እንሄዳለን አሉኝ። እንዴት ይሆናል ከእንዳሽከረ እኮ አልተባሉም አልኳቸው። ግድ የለም ተወው አልኩ፣ ይሄንን አታንሳብኝ አሉኝ። ይህንን ያነሳሁት ጀነራል ጽጌ እዛ ማዶ ያሉ ንጉሥ መገደል የቀፈፋቸው እዚህ ኩደታው ላይ ይካፈላሉ ብዬ አላስብም ለማለት ነው። የኩደታውን የዚህ ለውጥ መንግስት ሁኔታውን ስገልጽ ያቀረብኩት ይሄንን እና በጣም እንትን ናቸው። ይሄን ስል ፊትም ከወራወት ጋራ ማንሳት የሚኖርብኝ ጀነራል ጽጌ ለውጥ የማይፈልጉ ናቸው ብዬ የምናገር አይደለሁም። ለውጥ ይፈልጋሉ። ከጓደኞቻቸው ገርማሜ ወይም ጀነራል መንግስቱ ከሌሎቹም ጋራ ይጨዋወታሉ። ግን እሳቸው አይወዱትም ብዬ የማስበው ቫዮለንሱን ነው። በደም መፋሰሱና በዛ መልክ የሚደረገውን ለውጥ ነው ይጠላሉ ወይም አይቀበሉም ልል የምፈልገው። አሁን ይህን መጽሐፍ ያነበበ ሰው የእርሶን የህይወት ውጣ ውረድ ብቻ ሳይሆን በዛ ዘመን የነበረውን የኢትዮጵያን ታሪክ ያውቃል። ልክ ማን ይናገር የነበረ እንደሚባለው የነበረውን ነገር ተርከውልናል። ይሄ ነገር ልክ አይደለም፣ በተሳሳተ መንገድ ሰው እየተረዳው ነው የሚሉት አንዱ የታህሳስ ግርግር ተብሎ የሚጠራው ነው። በነገራችን ላይ የታህሳስ ግርግር የምለው በአንድ ወቅት 50ኛ ዓመቱ 64 ዓመት ነው ያኔ 50ኛ ዓመት ሲከበር አዲስ አበባ ዩኒቨርሲቲ አንድ ፕሮግራም አዘጋጀ። ከዛ የተለያየ ሰው የተለያየ አስተያየት ሲሰጥ መጨረሻ ሀሳብ የሰጡት ጀገማ ኬሎ ጄኔራል ነበሩና ተመልከቱ፣ 10 ሰው ተናግሮ 10ሩም የተለያየ ነገር ተናገረ። ግርግር ማለት ይሄ ነው፣ የታህሳስ ግርግር። እናንተ ዝም ብላችሁ መፈንቅለ መንግስት አትበሉት፣ ህዝቡ ትክክለኛ ስሙን ያወጣለት የታህሳስ ግርግር ብሎ አሉ። ኮሎኔል ይስማማሉ? ግርግርም በለው ዶክተር እንግዳ የታህሳስ ግርግር ብዙ ስም አለው። አንዱ አሁን አንተ ያልከው ነው። ትንሽ ሊያኮስሱት እና ሊያቃልሉት የሚፈልጉ ግርግር ነው፣ ይህን ያህልም ቁም ነገር የሰራ የለም ለማለት የሚጠቀሙበት ስም ነው። እንዲያውም ከዛ አልፎ የሁለቱ ወንድማማቾች አመፅ የሚሉትም አሉ። የጀነራል መንግስቱና የአቶ ገርማሜ
ለውጥ ብቻ አድርገው የሚያዩት አሉ። ሌሎቹ እንደው ዝም ብሎ አጫፋሪ ናቸው ለማለት ነው። ከዛ ሌላ እንዲያው ብዙ ጊዜ የምናውቀው በታህሳስ መፈንቅለ መንግስት ሙከራ የሚለውን ነው በብዙ ታሪኮች የምናውቀው እኛም የምንጠራው። ግን አሁን ከጠራዋቸው ሶስቱ በስተቀር ብዙ ስሞች አሉት እና እኔ የማዕከለኛውን ነው አዘውትር የምናገረው፣ የታህሳሱ መፈንቅለ መንግስት ሙከራ። አሁን የታህሳሱ መፈንቅለ መንግስት ሙከራ ሊደረግ በዋዜማው ጄኔራል መንግስቱ ንዋይ እርስዎ ጋር ደወለ። ምን ተባባላችሁ? ይሄ እንግዲህ ታህሳስ 4 መሆኑ ነው። ታህሳስ 4 በ11 ሰዓት ተኩል ገደማ ወይ 12 ሰዓት ተኩል ገደማ ጄኔራል መንግስቱ ስልክ ደወሉልኝ እና ጽጌ የት ነው መርሻ አሉኝ። ያን ጊዜ ሰራተኛ ሁሉ ወጥቷል እንደምትገምቱት። ያኔ ሰራተኛ የሚወጣው በ12 ሰዓት ነው። እኔ ጀነራል ጽጌ ሳይመጡና ሳንሰነባበት አልሄድም። ያንን ያውቃሉ ጀነራል መንግስቱ እና ጀነራል ጽጌን ይፈልጉ ኖሮ ደወሉና ጀነራልም አላሉ መርሻ ጽጌ የት ነው አሉኝ። አራልን ያላውቅም አልኳቸው። በል ካለበት ፈልግና እንዲደውልልኝ አድርግ፣ ለአስቸኳይ ስራ ፈልጋለሁ አሉኝ። ይሄ ልብ አድርጉ። ታህሳስ 4 ቀን ከምሽቱ ወይም ከ12 ሰዓት ተኩል ትንሽ አለፍ ብሎ ነው። ያኔ እነ ጀነራል መንግስቱ ኩደታውን እያመቻቹ ነው። ጀነራል ጽጌ የሉም እና እኔ ሊገኙ ይችላሉ ብዬ አሰብኩበት ቦታ ደዋወልኩኝ። የሸዋ ፖሊስ ምናልባት አዲስ አበባ ይዟዟሩ እንደሆነ ለትራፊኮች ፖሊስ እንዲነገራቸው እንዲያደረጉ ሌላም ቦታ የማውቃቸው ቦታ ደዋወልኩኝ። እንደዛ እየደወልኩኝ አንድ እኩል ሰዓት ከቆየ በኋላ ጀነራል መንግስቱ ራሳቸው ደውለው መርሻ ጽጌ አግኝቼዋለሁና አንተ ቤት ሂድ አሉኝ። ከዛ የተረዳሁት እኔ እዚህ መጽሐፉ ላይ እንደውም እግዚአብሔር ይስጥልኝ ብያለሁኝ። ጀነራል ጽጌ ሳይመጡ እንደማልሄድ ስለሚያውቁ አሁን ሂድ ብለው ማሰናበታቸው ነው። እሺ ብዬ ሄድኩኝ እና እንግዲህ እኔ ለውጡን የሰማሁት ማግስቱ ታህሳስ 5 ቀን ነው። አሁን ጀነራል ጽጌ ዲቡ ሲባል እርሶም ደግሞ ደጋግመው እንደሚመሰክሩላቸው የመጀመሪያው የፖሊስ ጠቅላይ አዛዥ ናቸው። የፖሊስ ሰራዊት ሆስፒታል እንዲመሰረት ያደረጉ ናቸው። በነገራችን ላይ የፖሊስ ሰራዊት ሆስፒታል ሲመሰረት እያንዳንዱ ፖሊስ የወር ደመወዙን በአመት እንዲከፍል ተደርጎ ልጆቻቸውን፣ ቤተሰቦቻቸውን በነፃ እንዲታከም የሚል ውጥን የወጠኑ የብዙ ነገሮች ጀማሪ የሆኑ ሰው ናቸው። 1953 መፈንቅለ መንግስት ሲነሳ ደግሞ የእሳቸው ቦታ የቱ ጋር ነበረ? አንዳንዱ ደጋፊ ናቸው ይላል፣ እርስዎ ደግሞ ኧረ በጭራሽ አይሞክሩትም ተገደው ነው እንጂ ይላሉ። ሰፊው የኢትዮጵያ ሕዝብ እንዴት ይረዳው? ይህ እንግዲህ መጽሐፉ ላይ አቅሜ የፈቀደውን ያህል ለማብራራት ሞክሬያለሁኝ። እኔ ፊትም ካወራሁላቸው የጀነራል ጽጌ ባህሪ ሳስተውል መፈንቅለ መንግስቱ ላይ በዛ በአመት ይገባሉ ብዬ አላስብም። ግን ይህን በምልበት ጊዜ ፊት ጠቀስ እንዳደረግኩት ስለ ለውጡ ብዙ ጊዜ ከሌሎቹ ጋር እንደሚነጋገሩ አውቃለሁኝ። ከገርማሜም ጋራ ከክብር ዘበኛ እዚህ ለውጡ ውስጥ የነበሩት አሁን ያነሳው ሻምበል አስራት ሌሎቹም ጋራ ማታ በ12 ተኩል እንደዚህ መጥተው ቢሯቸው ይነጋገራሉ። ያ ማለት እንዲያው ለውጡ ከተደረገ በኋላ ሳስታውስ የለውጡ ሁኔታ የሚነጋገሩ ነው የመሰለኝ። ከዛ ሌላ እኔ እንዲያው አሁን ከጠየቅከኝ ጋራ አይገናኝ እንደሆነ አላውቅም። ገርማሜ ከ3 ቀን ወይም እንደዚህ በፊት ከለውጡ 3 ቀን ነው እንደዚህ ጀነራል ጽጌ ጋር ሊገባ መጥቶ እሳቸው ጋር ከመግባቱ በፊት በቀጥታ እኔ ቢሮ መጥቶ ቁጭ ብሎ
እኔ እዚህ ቁጭ ብዬ እሱ እዚህ ቁጭ ብሎ ስለ ለውጥ በተለይም ስለ ራሽያ ስርዓት የወጣቶቹ የገበሬዎቹ እና የሌሎቹ እንዴት መንግስት ውስጥ ተካፋይ እንደሆኑ እና ሁሉም እንደው ህዝባዊ መንግስት እንደሆነ አስረዳኝ። ከዛ በኋላ ከኔ በኋላ ወደ ጀነራል ጽጌ ገብቶ ሲጫወቱ ብዙ ጊዜ ቆዩ። እርግጠኛ ነኝ ገርማሜ ለእኔ ያስረዳኝ፣ በዛ ባጭር ጊዜ ውስጥ ያስረዳኝ ጀነራል ጽጌ በሚገባቸው ሁኔታ ስለ ለውጥ አስፈላጊነትና ቢለወጥ ምን ውጤት እንዳለው እንዳስረዳቸው ሙሉ በሙሉ እርግጠኛ ነኝ። ፊት ያነሳው አስራትም ቢሆን ያንን የጠላይ ምናምኑን ነገር ከኔ ጋር ካወራ በኋላ ጀነራል ጽጌ ቢሮ ገብቶ ብዙ ጊዜ ተጫውተዋል። እነኝና ሌሎቹም ከሌ ብዬ የማልጨርሳቸው እኔ ጋር ገብተው ተጫዋውተን እሳቸው ጋር ይገባሉ። በርካታዎቹ ስለ ለውጥ ይነግሩኛል። እኔ እንደው አሁን አስራትም ስለ ጠላ እንደዚህ ሲናገር እንደው በአእምሮ እንትን ያለው የእኛኑ ጠላ ነው የሚነግረን፣ ምን አድርግ ነው የሚለን ብዬ ነው ያሰብኩት እንጂ ስለ ለውጥ እንደሚያስተምረኝ አልገባኝም። የገርማሜም ቢሆን በዛ አይነት ይህን ያህል ለህዝብ ጠቃሚ ያለመሆኑን ቢያምኑም ካለው ሁኔታ ጋር በኃይል በጉልበት እና በተለይም ንጉሱን በመግደል እንዲለወጥ የሚያስቡ አይመስልኝም። ጥያቄን መልሼ እንደሆነ በጣም ማብራራት ይችላሉ አይደለ? በ89 ለ90 መዳረሻ እድለኞች ነን ብዬ አምናለሁ። ስለ ጀነራል ጽጌ ሲገልጹ በጣም አንድ ስሜት የሰጠኝ ያጠፋን ሰው የሚቀጡበት መንገድ በጣም የተለየ ነው። እንደውም እሳቸው ምን አይነት አመለካከት ነው ያላቸው? የወደዳቸው ሰው ሊጠላቸው ይችላል፣ የፈራቸው ሰው ግን ታምር ካልመጣ በስተቀር የሚመርጠው አርፎ መታዘዝን ነው። ስለዚህ የሚወደዱ ሳይሆኑ የሚፈሩ ሰው ለመሆን የሚሄዱበት መንገድ ደግሞ አለ። ይህ ወታደራዊ ዲሲፕሊን ነው ወይስ የእሳቸው? አይ ይሄ የእሳቸው ይሄ ማለት የሚፈራህን አስጠጋ፣ የሚወድ መቼም ሊጠላ ይችላል የሚለው ፕሪንሲፕል የእሳቸው አይደለም። እነ ማካቬሊ እና ሌሎቹም ያሉት ነው። ግን እሳቸው እነ ማካቬሊን አንብበው ነው እንዲህ የሚያደርጉት ማለት አይደለም። በተፈጥሯቸው የዚህ አይነት ባህሪ ነው ያላቸው። አሁን የበታቾቻቸውን ሲቀጡ ያልክ ብለህ ያነሳውን አንድ ምሳሌ ብገልጽ፣ አንድ ጊዜ አንድ የክፍለ ሀገር ፖሊስ አዛዥ ከፍተኛ ጥፋት ሰሩና እሱ ጀነራል ጽጌ ጠርተዋቸው እዛ ቆመው ጀነራል ጽጌ ወንበራቸው ላይ ቁጭ ብለዋል። እኚህ ኮሎኔል ናቸው፣ የክፍለ ሀገር ፖሊስ አዛዥ በማድረግ ጀነራል ጽጌ ብርጋዴር ጀነራል ናቸው። እኚህ በተጠንቀቅ ቆመው የሚያነጋግሯቸው ኮሎኔል ናቸው። እና አንተ ሌባ አይደለህም፣ አንተ ሞሽላቅ አይደለም፣ ላጠፋ አልችልም እያሉ ይቆጧቸዋል። እና የሰሩትን ጥፋት እንግዲህ ሁለቱ ነው የሚያውቁት። አዎ ጌታዬ፣ አዎ ጌታዬ ይላሉ። እንደዛ አሽቆጥቁጠዋቸው ላጠፋ አልችልም ወይ ሌባ አይደለህም ወይ ብሏቸው በማግስቱ እዛው ስራቸው ላይ እንዲመደቡ ነው ያደረጉት። 5 ሳንቲም አልቀጧቸውም። ሊያዛውሯቸው ይችላሉ፣ ሊያሻሹ ብዙ ነገር ሊያደርጉ ይችላሉ። አልቀጣቸውም። አላማቸው እኔ እንደምተርጉመው እኛ ኮሎኔል ከዛን ጊዜ ጀምሮ የጀነራል ጽጌ ፍጹም ታዛዥ ነው የሚሆኑት። ቢያስሯቸው ምናልባት የአንድ ወር ደሞዝ ቀጥቻለሁ ቢሏቸው ኮሎኔሉ ሊያስቡ የሚችሉት ሂሳቤን አወራርጃለሁና ከእንግዲህ ወዲህ ምንም የሚፈራበት ነገር የለም ነው የሚሉት። ግን ጀነራል ጽጌ ያ ነገር እንዲከብዳቸው አድርገው ተዋቸው እና እርግጠኛ ነኝ ኮሎኔሉ ያጠፉትን ጥፋትና ጀነራል ጽጌ ጋር የተነጋገሩትን ለጓደኞቻቸው ሁሉ ይነግራሉ እና ሌላ ነገ በእኔም ይደርሳል ብለው ይጠነቀቃሉ። እና ጀነራል ጽጌ በዚህ አይነት ነው እንጂ አንተን አስሬያለሁ፣ አንተን 100 ብር ቀጥቻለሁ የሚሉ አይደሉም።
እንደዛ አለ ስርዓት ያላቸው ነው። እነኚህ ነገሮች ከመጽሐፍ አንብበው ወይም ደግሞ ትምህርት ቤት ገብተው አይደለም፣ በተፈጥሯቸው በጣም የሆነ ስርዓት ያላቸው ናቸው። የወታደር ስርዓት የማስከበር ተሰጥኦ ያላቸው ናቸው። ይሄ ነገር እኛ ሀገር ልማድ ይመስለኛል። ከበፊት ጀምሮ ተፈሪ መኮንን አልጋ ወራሽ ከነበሩበት ዘመን ጀምሮ ራሱ ከሌላዎች ጋር ከጠላት ጋር ከማይወዷቸው ጋር ንክክ ያላቸውን ሰዎች ከያዙ በኋላ በዚህ መንገድ እንክብካቤ ማድረግ ምን ያለበት ምን አይችልም ስለሚባል ደግሞ እነዛም ቀጥ ብሎ ይገዛሉ። አዎ ፈርተው ይቀጣሉ። ምክንያቱም ያው እዳ ያለባቸው እና ሁለተኛ ደግሞ እንደገና ሌላ ጥፋት አጥፍተው ቢመጡ ያንንም ጨምረው ከፍተኛ ቅጣት እንደሚወስኑባቸው ስለሚያውቁ ተሽቆጥቁጠው ይኖራሉ ብዬ ነው ማስበው። አሁን ባነሳሁትም ምሳሌ እኛ ኮሎኔል እና ጀነራል ጽጌ በጣም ተከባብረው ነው የኖሩት እና ቢቀጧቸው ኖሮ የዛን ያክል ስሜት አያተም ምናልባት የማኩረፍም እና እንደዚህ ያለ ነገር ይኖራል። ያን ሁሉ ደግሞ እንትን ሲሏቸው የሰማቸው የለም። እኔም ለአንድ 5-6 ደቂቃ ከሰማ በኋላ ትቻቸው ሄድኩኝ። ምክንያት አሳዘኑኝ። ኮሎኔሉ ሲያሽቆጠቁጧቸው በጣም አሳዘኑኝ እና ሄድኩና ቁጭ ብዬ ኮሎኔሉ ከሄዱ በኋላ ስልክ ደውለው ና አሉኝ። ገባውና ለምን ሄድክ አሉኝ። በጣም አሳዘኑኝ ኮሎኔል፣ ስማቸውን ጠርቼ ነው። በጣም አሳዘኑኝ እና በሌላ በኩል ደግሞ እርሶ ነገ ምስክር የሚጠሩኝ መሰለኝ እና ለዚህ ነው ሄድኩት አልኳቸው። እና ምን አይነት ሰዎች እንደሆኑ አየህልኝ አይደለም ብለው እንትን አሉ። ከእነኝህ ሰዎች ጋር ነው እኮ ያለሁት እና አንድ ነገር ማድረግ አለብኝ አሉ። እሺ ጌታ ብዬ ቢሮ የተመለስኩኝ እና ስለዚህ ይሄ ረጅም ታሪክ ያወራሁት ጀነራል ጽጌ እንዲያው ዝም ብለው 100 ብር ቀጥቼ ያለው እንዲህ ብያለሁ ሳይሆን ከሰውዬ ጋር ተደራድረው ሰውየውንም አሳምነው በልክ አጠገቤ ሁለተኛ እንደዚህ ስታደርግ እንዳላይ የሚሉ ናቸው። የአባትና የልጅም አይነት ነገር ይታያል። እርስዎ ጋር ራሱ ባለቤትዎ ጋር ደውለው አዎ ጀነራል ጽጌ ምን አሉኝ አንድ ጊዜ እንዲሁ አንተንም ላዝች አንተን ብቻ ሳይሆን ቤተሰብንም አይነት ነገር አሉ። በኋላ እኔ ይሄን ያልተቁም ነገር አልሰጠሁትም ነበር። አንድ ቀን ስልክ ይደውሉና እሁድ ቀን ነው እና ስልክ አስገብተውልኛል። በዛን ጊዜ እንደኔ ያኔ 100 አለቃ ወይም ሻምበል 100 አለቃ ነኝ። በ100 አለቃ እና እሳቸው እኔን ለመቆጣጠር በፈለጉት ሰዓት ለማግኘት ብለው እኔን ሳያማክሩ ነው ስልክ ያስገቡት እና ስልክ ደወሉና አንድ ቀን መርሻ የለም ወይ አሏት ባለቤቴን። የለም አለቻቸው። በማስታወሻ ያዥና እርሳስና ወረቀት ይዛሽ እምልሽን ስሚ አሏት። እሷም ከእሳቸው ጋር ስነጋገር ስለሰማች እና እኔ ተሽቆጥቁጬ እንደማናገር ስላየች መጣ አቅሟን ያህል መጻፍ ጀመረች። በመሀል ቀስ ይበሉ አለቻቸው። ምንድን ነው ቀስ ቶሎቷት ጽፈ እንዲህ አሏት። በኋላ እንደምንም ተከራክረው ጨረሱ። እኔ በሰዓት ስመጣ ባለቤቴ በጣም ተናዳ ደረስኩኝ። እኚህን ሰውዬን ሁለተኛ አንተ በሌለበት እንዳይደውሉ ነገር አለ። በኋላ እሺ ምን ሆነ ምን ተፈጠረ አልኳት። እንደ እኔ እኮ የእሳቸው ሰራተኛ አይደለሁኝም ሊያሽቆጠቁጥብኝ አይችሉም አለ። ግድ የለሽም ተረጋጊ፣ አሁን ምን አሉ አልኳትና ነገረችኝ። ይህን እንዲያርግ ብለዋል፣ ይህን እንዲያርግ ብላ በአቅሟ የፈቀደው ላይ የጻፈችውን ነገረችኝ። በኋላ ጠዋት ስንገናኝ ያሉትን ነገር እንትን አልኩና ጌታዬም ለምንድን ነው ትላንትና እኔ ያለመኖሬን አይተው ባለቤትን እንደዛ ተረብሻ ነው እኮ አገኘሁት፣ ለምን እንዲያደርጋሉ አልኳቸው። ስማ እኔ አንተ ብቻ አይደለም ሁላችሁንም እንደማዛ አታውቅም ወይ አሉኝ። እንዴት ይሆናል? ደሞዝ የሚከፍሉኝ እኮ ለእኔ ብቻ ነው። ምንድን ነው አልኳቸው።
ነገ ኡጋዴን ሂድ ብልህ ሚስትህንም ኮተትህንም ይጠቅለት ይሄድ የለም ወይ አሉኝ። አይ እኔ ወታደር ነኝ፣ ፈለጉበት ቦታ ሊያዛውሩኝ ይችላሉ፣ ግን ልጆቼንና ሚስቴን ይዤ መሄድ የምወስነው እኔ ነኝ አልኳቸው። በኋላ ይህንን ብዬ ቶሎ ሹልክ ብዬ ሄድኩኝ። ምክንያቱም እንደዚሁ ስንከራከር በላሳያለሁ ቢሉ ያ እሳቸው ያሉት ነገር ሊያጋጥም ይችላል። ስለዚህ ጀነራል ጽጌ ለእኔ ብቻ አይደለም ለሌሎቹም በጠቅላላው ቤተሰቡንም ምንም የሚያዙ አይነት ነገር ናቸው። ያኔ የነበረው መፈንቅለ መንግስት የ53ቱ ታሪክ ሲነገር ሰዎችን ለሁለት ሲከፍላቸው እስካሁን ድረስ ይታያል። በተጻፈው የሚቆጡ አሉ፣ የተጻፈውን ደግፈው ድጋሚ መድረክ ላይ ወጥተው ምስክርነት የሚሰጡ አሉ። አንዳንድ ቦታ አሁን ከቅርብ ጊዜ ወዲህ ደግሞ እየተሰማ ያለው ነገር የምዕራባውያን እጅ አለበት ጠውጡ ይባላል። ምክንያቱም ኢትዮጵያ በወቅቱ እርዳታ እየሰበሰበች ነበር ከተለያዩ ሀገራት። ይህም የሆነው በቃ ጭሰኞችን አንስቶ ወደ ሌላ ቦታ ለማስፈር የተነሱ ሰዎች የእርሻ መሳሪያ መገዛት አለበት፣ ልክ አሁን እንደምንለው የካሳ ክፍያ እንደማለት ነው። ተነስቶ ወደ ሌላ ቦታ ለማድረግ ገንዘብ ያስፈልግ ነበር። ግርማዊ ቀዳማዊ አፄ ኃይለ ሥላሴ በየቦታው ሲዘዋወሩ እርዳታም አላገኙ፣ ብድርም አላገኙ። ሶቪየት ህብረት ሲሄዱ ግን እጅግ በጣም ትልቅ ድጋፍ አገኙ። ይሄ መሆኑ ያናደዳቸው አሜሪካውያኖች በተለይ የአሜሪካ አምባሳደር እግር በእግር እየተከታተለ እሳቸውን ከስልጣናቸው በሚያወርድ ሴራ ላይ ተሳተፈ ብለው የሚናገሩ አሉ። ይስማማሉ? ይህን እንግዲህ ከሌላ መጽሐፍ ያነበብከው ነው። እኔ መጽሐፍ ውስጥ የለም። ሊያጋጥም ይችላል። ያው እያንዳንዱ መንግስት በተለይ የአሜሪካን መንግስት ወይም ሌሎቹም የራሳቸውን ኢንተረስት ነው የሚያስከብሩት እንጂ ይሄ ወዳጃችን ነው የእኛን ጠላት የሚጠላ ነው ብለው የሚይዙ አይመስለኝም። እና በዛ ምክንያት እኔ ጃንሆይን በተወሰነ ደረጃ ቢያርቁ እና ጃንሆይ ደግሞ ያንን ለማሳካት ያንን ባላንስ ለማድረግ ወደ ቻይና ወደ ራሻ ቢሄዱ የተለመደ ፖለቲካ ነው ብዬ አስባለሁ። ይህንን ካነሳው እዚህ 53ቱ መንግስት ግልበጣ ወቅት አንድ የገለጽኩት እንትን አለ። ልክ ታህሳስ 6 ቀን የግብፅ ወታደሮች በአውሮፕላን አዲስ አበባ ገብተው ነበረ። አሮጌው አሁን አሮጌ ነው የምንለው፣ ያኔ አሮጌ አይደለም። አሮጌ አውሮፕላን ማረፊያ አርፈው ነበረ እና ከዛ ያረፉትን ወታደሮች ልክ ለውጡ እንግዲህ በ5 ነው ለውጡ እንትን ያለው። እነኚህ መጡ የምላችሁ በ6 ነው። መጥተው እዚህ እንዳረፉ እዛ ሜዳውን አውሮፕላን ማረፊያ ሜዳውን ይቆጣጠሩ የነበሩት የፈጥኖ ደራሽ ወታደሮች ለጀነራል ታደሰ ስልክ ደውለው እንደዚህ የግብፅ ወታደሮች እዚህ አርፈዋልና ምን እናድርግ ብለው ነገሯቸው። ጀነራል ታደሰ ሪፖርታቸው ላይ እንዳየሁት ሮጠው እዛ ሄዱ። እዛ ሲደርሱ 16 ወታደሮች በአንድ ኮሎኔል ኃላፊነት አገኙ እና የመጡበትን ሲጠይቋቸው ልብ አድርጎ አሁን ደጋግሜ የምለው ለውጡ ታህሳስ 5 ተጀምሮ በማግስቱ ነው። የቡድኑ መሪ የመጣ ነው ከአሜሪካ መንግስት አምባሳደር እና ከግብፅ መንግስት አምባሳደር ጋር ተነጋግረን እንዲሁም ከጀነራል መንግስቱና ከአቶ ገርማሜ ጋር ተነጋግረን የግብፅ መንግስት ምን እርዳታ ወታደራዊና ኢኮኖሚ ምን እርዳታ ሊሰጥ እንደሚችል መልስ ይዘን እንድንሄድ ነው ብሎ አሉ። ይህንን ያነሳሁት በዛን ወቅት የአሜሪካን አምባሳደር መንግስት ከሚለውጠው ጋር ይተባበራል ብሎ የማይታሰብ ነው። የጃንሆይ አለኝ ብለው የሚያስቡት መንግስት ቢኖር የአሜሪካን መንግስት ነበረ። ግን ወዲያውኑ መንግስቱ ልበል ወይም ኤምባሲው
ከሌላ ጋር እንደተሰለፈው ነው የምናየው። ስለዚህ ኢንተረስቱ ሁሉ ጊዜ ሊዋዥቅ ይችላል በሌላም በእኛም እና ያ የገበያ ዋጋ ነው ሊወስን የሚችለው ማለት ነው የምችለው። ይገርማል። ፖለቲካ ራሱን የቻለ ገበያ ነው። የዕለቱ ፖለቲካ ነው የሚወስነው እንጂ ይሄ የኔ ደንበኛ ነው ወይም ደግሞ የኔ ዘመን የሚባል ፖለቲካ ያለ አይመስለኝም። የገረመኝ በ89 ዓመቶት ምን አይነት ፎቶግራፊክ ሚሞሪ ነው ያሉት? በጣም በቃ የሚገርም ነው እና በዚህ ላይ አርቲኩሌት የማድረግ አቅሞት ስቲል ይሄ በጣም መታደል ነው። ብዙ በሶ ዘመን ያሉ ትልልቅ ሰዎች ፕሮፌሰር መስፍንን ጨምሮ ደጃዝማች ወልደሰማያት በ100 ዓመታቸውን እየጻፉ ነው። ሌሎችም በዚህ እድሜ ላይ እኛ እንደዚህ አይነት ዘመን ላይ ኖር ይሆን ወይንስ እናንተ ያደጋችሁበት መንገድ ነው? አበላላችሁ ነው? በወታደር ዲሲፕሊን ስላለፋችሁ ነው? አላቅም። ብቻ ይሄ መታደል ነው እና የሶን ጸጋ ወይም የሶን ሌጋሲ እዚህ ውስጥ ያለው ሰው ለወጣቱ እንዲያገኝ እመኛለሁ። ይሄ መግቢያው ነው። ወደ ጥያቄ ስመጣ ርዕሱ ላይ የሚያየውት አብዛኛው የዚህ ፕሮግራም ማጠንጠኛ የ1953ቱ መፈንቅለ መንግስት በሁለቱ ስርዓቶች ውስጥ እንዴት ይታያል የሚል ይመስለኛል። እግረ መንገድ ግን ከመፈንቅለ መንግስቱ እይታ በላይ ያው መጽሐፍ ውስጥ ያለው የሶ ነገር ምናምን ገን ወጣና እዛኛው ነገር ላይ ብዙ አድምተን ሳንነጋገር የምናልፈው ነገር ስለመሰለኝ ወደዛ እንድመለስ ነው። አንዱ እኔ 53ቱ መፈንቅለ መንግስት ድረ 53ቱ መፈንቅለ መንግስት ራሱ መፈንቅለ መንግስቱና ቅድመ 1953 መፈንቅለ መንግስት ያለውን ነገር ከተለያየ መጽሐፍ ላይ እንዳየ ሰው አንዳንድ ጥያቄዎች በዛው ለመጠየቅ ነው። ከመጀመሪያው ከተክለሐዋርያት ተክለማርያም ጀምሮ ከእንደገና ሌላ ማናቸው ተክለሐዋርያት እንዲሁም መፈንቅለ መንግስት ሞክረው የከሸፈ አለ። ከእንደገና ታላቁ ወልደ ጊዮርጊስ ወልደ ዮሐንስ ዘውድ ያልደፋው ንጉስ ተብሎ በቅርቡ ተጽፎላቸዋል። እዚህ ላይ ደግሞ የሚታየው ቀዳማዊ ኃይለ ሥላሴ ዘመነ መንግስት ላይ ከመኮንን ሀብተወልድ ጋር አንድ ላይ አነጻጽረው አምባሳደር ዘውዴ ረታ ሰፊ ርዕስ ነው የዳሰሱትና እነዛ ሰዎች የንጉሱ ስርዓት የሆነ ወቅት ላይ ሊከሽፍ እንደሚችል ያውቁ ስለነበረ ጥገናዊ ለውጥ እንዲኖር ጃንሆይን በቀጥታም ሆነ በተዘዋዋሪ እስከ መጨረሻው ደርግ እስከሚያሰናበታቸው ድረስ ከፍተኛ ጥረት አድርገዋል እና ለምንድን ነው ጃንሆይ በዛ ልክ ጆሮ ዳባ ልበስ ብለው ወደዚህ የመጡት? ምክንያቱም ምን ይባላል፣ አንድ አባባል አለ፣ ራሱን ለጥገናዊ ለውጥ ያላዘጋጀ ስርዓት ራሱን ለፍጹማዊ ለውጥ እንዳዘጋጀ ይቆጠራል ይባላል እና እነ መኮንን ሀብተወልድ ምሶ እንዳሉት አንዳንድ የመፈንቅለ መንግስት ዜናዎች ምናምን ሲመጣ እሳቸው የስለላ ቡድን ብዙ ነገር ያደራጁ ሰው ናቸውና ያከሽፋሉ። ልክ እሱ ለጽጌ ዲቡ እንደተናገሩት ጋዜጣ ላይ እንዳይወጣ ምን እንዳይል ከፍተኛ ሪቪው ነበር የሚደረገው። እንዳለጌታ ከበደም እንትን እስረኛው የሚለው መጽሐፍ ላይ እንደዚህ አይነት ነገሮች እንደገለጸ አውቃለሁኝ። ግን የእኔ ምንድነው አሁን ደጃዝማች ወልደ ሰማያትም ስለ መፈንቅለ መንግስቱ አዲስ እይታ ነገሩ። የዚህ ከራሽያ የወሰድነው የ400 ሚሊዮን ሩብል ጉዳይ አሜሪካኖችን አስጨንቋቸው እንደነበረ፣ በኋላ ደግሞ የከተማ ይፍሩንም መጽሐፍ ሳነብ ለቻይና እውቅና መስጠታችን አሜሪካኖችን እንዳስኮረፈ፣ የጆን ስፔንሰር ኢትዮጵያ ዘቤ ላይም በደንብ ይዳስሰዋል። እሱም ከአሜሪካ ጋር የነበረውን ግንኙነት መላላት ይጽፈዋል እና እነዚህ ነገሮች ወደዚህ እንዲመጡ ማድረጊያ ምክንያቶች እንደሆኑ አዲስ እይታ ሰጥቶናል። ከዛ ባለፈ ግን አንድ በጣም የገረመኝና ያላሰብኩት እንትን ሴራ በገነተ ልዑል ቤተ መንግስት የሚል የቪኦኤ ጋዜጠኛ የነበረ የጻፈው መጽሐፍ አለ። እንደው እሱ አንድ ዶክመንት አግኝቶ በልብ ወለድ መልኩ ነው የጻፈው። ተራ መጽሐፍ ነው እንዳልል የታተመው ሻማ ቡክስ ነው፣ ትልልቅ መጽሐፍቶች የሚታተሙበት ነው። ከእንደገና ከጀርባ ገጽ ላይ ትልልቅ ሰዎች እንደነ የቀዳማዊ ኃይለ ሥላሴ መንግስት ማስታወቂያ ሚኒስትር የነበሩ እንደነ ዶክተር ጌታቸው መሸሻ እንደነ ልዑል ዶክተር አስፋወሰን አስራተ ካሳ ጭምር እዚህ ላይ ሪቪው አድርገዋል እና ምንድነው ግርማሜ ነዋይ መፈንቅለ መንግስት እንደሚያስነሳ የሶሻሊስት እንትን ስሜት እንደነበረው ጉለሌ አካባቢ የነበረ የነ ከኃይለ ሥላሴ ጋር ያደጉ ራስ ምሩ ኃይለ ሥላሴ ይመስለኛል እሳቸውን ቤት ሰጥተዋቸው ይወያዩ እንደነበርና እይታ ውስጥ እንደነበሩ ይታወቃል። እንዴት በምንታም አንደኛ ነገር ከመሃልም አረቀውታል፣ እስከ ጅጅጋ ድረስ ሄዷል ግርማሜ። እነዚህ ነገሮች ይታወቁ ነበረ። እንደውም ጃንሆይ ሆን ብለው በወቅቱ እሳቸው መጀመሪያ ተራማጅ ነበሩ። ከዛ በኋላ ከተራማጅነት አፈግፍገው ወደ አምባገነንነት የተለወጡት አጠገቡ ያሉት ባለስልጣኖች ስለማይተዘዟቸው እነዛን ባለስልጣኖች ለማስወገድና እነዛ እነ ግርማሜ ነዋይን አንድ ላይ ጨፍልቆ ለማስወገድ ራሱ የ1953ቱ መፈንቅለ መንግስት ሴራ ነው። ራሳቸው ንጉሱ ያውቁ ነበረ። ወልደ ጊዮርጊስም የተነሱት ለዛ ነው። ስለዚህ በዛ አጋጣሚ ነው እነዛን ሁላ ሰዎች አንድ ላይ ኦቨርስሮ ያደረጉት የሚል በሁለት ክፍል የሚያልፍ መጽሐፍ ጽፏል እና አዲስ እይታ ነው እና ይሄ ቪኦኤ ጋዜጠኛ ነው ስለ መጽሐፉ ሲናገር እሱ
ሮያል ፋሚሊ ውስጥ የነበረ ሰው ዶክመንት ሰጥቶኝ ከዛ መነሻ ነው የጻፍኩት የሚል ነገር አለው። እንግዲህ ሌላ ሶስተኛ እይታ ነው ማለት ነው። እንግዲህ ደጃዝማች ያመጡት እይታ አለ፣ ይሄኛው እይታ አለ እና ከዚህ አንጻር እሱ እንዴት ያውታል? ደጃዝማች ወልደ ሰማያት የሚሉት ደርግ ላይም ቢሆን መጨረሻ ላይ ሆም ብለው ነው አሳልፎ የሰጡት እንጂ ደርግም ያውና ነገር ሊያረጋቸው እንደሚችል ያውቁ ነበረ እና አብዛኛው ነገር ዴሊብሬትሊ ነው የተደረገው ምናምን ብለው የጻፉ ሰዎች አሉና በዚህ ላይ ምን እይታ አለዎት ነው የምለው። አመሰግናለሁ። ሰፊ ጥያቄ ነው። በዚህ እድሜ ለምን እዚህ ደረጃ ደረስክ ነው ባጭሩ። ይሄ እንግዲህ የእግዚአብሔር ስጦታ ወይም እንደሆነ እንጂ የተለየ ታምር የለኝም። በመጠነኛ ስፖርት ምሰራ መሆኔን እናገራለሁ። ግን ይህ እንዳህል በአደባባይ የሚያስፎክረኝ ስፖርት አልሰራም እና በአብዛኛው ልል የምፈልገው የእግዚአብሔር ረድኤት ነው ብዬ ነው ማስበው እና ቀጥላለሁም ብዬ ተስፋ አደርጋለሁኝ። ይሄ ነው ልል የምፈልገው። አንድ ስለ ጃንሆይ ያውቁ ነበረ የሚለውን ያነሳው ጥያቄ፣ ጃንሆይ ስለ መፈንቅለ መንግስቱ ያውቁ ነበር የሚል ጥያቄ አነስቷል። ብዙ ለፍለፍ ያለውኝ ይሄንን ላውቅ አልችልም። ጀነራል ጃንሆይ ብዙ ምንድነው የሚነግሯቸው መረጃ የሚያቀርቡላቸው እንዳለ አውቃለሁኝ። ከፖሊስ ብቻ ሳይሆን ከተለያየ አቅጣጫ መረጃ ያቀርብላቸዋል። እንደ ማንኛውም ንጉሥ ደግሞ የሚመክራቸው አለ ይኖራል ብዬ አስባለሁ። ግን እንደዚህ ይሄኛው የ53ቱ ወይም ሌላ ያውቁት ነበር ብዬ እንዲያው መናገር እቸገራለሁ። ቢያውቁት ለምን አያስወግዱትም? ይጠረጥሩ ነበር ማለት ይቻላል። ማንም በስልጣን ላይ ያለ በተለይ በዛ ደረጃ ያለ ይጠራጠራል ብዬ ገምታለሁኝ። ልክ ነው የሰራሁት፣ ማን ነው የሚጥለኝ፣ መቼ ነው የምወድቀው የሚለው ነገር ያሳስበዋል፣ ይጠራጠራል። ግን ነገ ወድቃለሁ ብሎ እርግጠኛ መሆን የሚችል አይመስለኝም። ጃንሆይ ብዙ ነገር አንድ መጽሐፍ ላይ አንብቤያለሁኝ። የ53ቱን መፈንቅለ መንግስት እሳቸው ናቸው ያመቻቹት አይነት ነገር የለም። ከዛ በፊት የነበረ እሳቸው አመቻችተው ያንን እንትኑ ፊውዳሉን ሁሉ ጠራርጎላቸው እሳቸው እንደው ሪፐብሊክ አይነት እንዲሆኑ ያመቻቹት ነበር። ያ ታስቦ ነበር የሚል አየው። እኔ ልቦለድ ነው ብዬ ነው ማስበው እንጂ አጠገባቸው ያለውን ሁሉ ጠራርጎ እሳቸው ሪፐብሊክ ፕሬዚደንት ሆናለሁ ብለው የሚያስቡ ቀላል ሰው አልነበሩም እኔ እንደምገምተው። እና እነኝህ ለውጦቹን አስበው ችላ ብለዋቸዋል ወይም ደግሞ ደፍሮ ያደርጉትን ብሏቸዋል ብዬ በአደባባይ መናገር አልችልም። ግምቴ ነው ይሄ እንጂ የቤተ መንግስቱ ሰው ሆኜ እንደዚህ ያሉ ሰምቻለሁ እምል አይደለሁኝም። ግን ግምቴ ማንም ሰው እያወቀ በዛ ስልጣን ላይ ሆኖ እያወቀ ሌሎች በሱ እግር እንዲተኩ ያመቻቻል ብዬ አላስብም። ይሄ ከሰው ባህሪ ውጪ ነው። ቅዱስ የሆነ ካልሆነ በስተቀር ሰው እንዲያደርጋል ብዬ ይቸገራለሁ። እኔ የምስማማው ኮሎኔል መርሻ ባለው ማጠቃለያ ነው። ግን እውነቱ ምንድን ነው? አቶ መኮንን ሀብተወልድ ኩዴታውን ይደርሱበታል። ይህን ለጃንሆይ ይነግራሉ። ጃንሆይ አንፎርችነትሊ በጣም ያምኑት ስለነበረ ጉዳዩን ለወርቅነህ ገበየሁ ያነሱበታል። አይ ወርቅነህ በፍጹም ውሸት ነው ይሄ ነገር፣ ጃንሆይ ሁሉ ነገር በቁጥጥራችን ውስጥ ነው፣ ምንም ነገር አይሆንም ብሎ ይላቸዋል። ኢንፋክት ታህሳስ ግርግርን ያፈጠነው ነገር ወርቅነህ ለነመንግስቱ ጃንሆይ ነጋር ደርሰውት እንዲህ ብያለሁ ብሎ ስለነገራቸው ነው። እነሱም ተፋጥነው ያንን ነገር ያደረጉት ነው እንጂ ከዛ አሁን አልፎ አንተ ያልከው አይነት ነገር አይመስለኝም። እኔም ዞሮ አሁን ልጄ ልበለው እሱም ሲያነሳ ትንሽ ጠቆም ያደርገዋል። በ81ዱም ደሴም ኮንስፒረሲ አለ። በፍጹም ማንም
መሪ በስልጣኑ ለ5 ደቂቃ ሪስክ አይወስድም። የአሜሪካ ፕሬዚዳንት ኦፕሬሽን ሲያደርግ ለዚች ለትና ለ1 ሰዓት ተኩል ነው ስልጣኑን የሰጣት በአዋጅ የሰጣት የኒውክሌር ፓወር። ከ1 ሰዓት ተኩል በኋላ እሱ ኮንሽስ ከሆነ በኋላ ከኮርፖሬሽኑ ስልጣኑ ወዲያ በአዋጅ ተሰረዘ። እዛ እንኳን ዲሞክራቲክ በሆነው ሀገር ማለት ነው። ፋሲካ አንድ ነገር ሲናገር ሁላችንም የምናውቀው ትዝ አለኝ። አቶ መኮንን እንዲያውም ሁኔታውን አውቀው ጠቅል ቶሮና ኢትዮጵያ ትፈልጋታለና እንደዚህ ውጭ ባሉ ጊዜ እዚህ አንዳንድ ነገር መጠንሰሱን ሰምተው ነው ያንን ዘፈን ያዘፈኑት። አቶ መኮንን የሀገር ፍቅር ኃላፊ ነበሩ እና ያንን ገጥመው ይህንን ዝፈኑ ብለው አዘፈኑ። ዘፈኑን ሰምተነዋል እና ያውቁ ነበረ። እሳቸው ያወቁት ደግሞ ለጃንሆይ እንደሚነግሩ እንገምታለን። ግን ልል የፈለግኩት ጃንሆይ እያወቁ ነገ ወድቃለሁ ብለው በሉ ውስጥ ይጣሉኝ ብለው ትተዋቸው ሄዱ ብዬ አላስብም። እድሜ 90 ሞልቷቸዋል። በ1927 ነው 90 ዓመታቸው ነው። በእውነት በዚህ በ90 ዓመት በእንደዚህ አይነት ሁኔታ ላይ መገኘትም እጅግ አስደናቂ፣ ብዙ ታሪክም የሚያውቁ እርሶን እንደ ታሪክ ቅርስ ነው እኔ የማየውትና እሳቸው ይሄ የታህሳሱ ግርግር ምናልባት እሳቸው የፖሊስ መኮንን ናቸው። ይሄ ምርመራ ተደርጓል። ምርመራ ሰነድም አለ። አሁን ጆሮ ጠገብ ብዙ ጊዜ እንግዲህ ባለው ሀገሪቷ ውስጥ ባለው ሕግ እንጂ ምርመራ ተደርጎ ሰነዶቹ ተሰንደዋል አሉ። ምን ለማለት ፈልጌ ነው? በእርግጥስ አፄ ኃይለ ሥላሴ የ53ቱ ግርግር እሳቸውን ለመፈንቀል ነበር ወይ? ለምንድን ነው እንደዚህ የምለው? በዛን ጊዜ ቅድም ዶክተር ጌታ መሳይም እንዳለው ይሄ ከዚህ ከአባይ ጋር ከራሻ ጋር ያደረጉት ኮኔክሽን ከሱ ጋር በተገናኘና ይሄ የ60ው ትውልድ ንጉሱን እንደሚገረስሷቸው ሲአይኤም ያውቃል። የኮሪ የሚባሉት በዛን ጊዜ የአሜሪካ አምባሳደር በደንብ ጠንቅቆ ያውቁ ነበር። ምንድነው እዚህ ሀገር የታሪክ መፋለስ አለ እንጂ ዋናው ኮሩ እነዚህን ሁለቱን ጀነራል ራስ አበበ ወይ ሌተና ጀነራል ራስ አበበ አረጋይና ጀነራል ሙልጌታ ቡሊን ማስወገድ ነው። ለምንድን ነው እነዚህ እንዲወገዱ የተፈለገው ከተባለ የኢትዮጵያ ሰራዊት ኮሪያ ዘምቶ ከአሜሪካም ሰራዊት በላይ ያስመዘገበው ጀግንነት ነጮቹን ከአድዋም ጋር ተያይዞ እነዛን የኮሪያን ደግሞ ሰራዊት ያደራጁት እነዚህ ሁለት ሰዎች ናቸው። እኔ እንደሚገባኝ ንጉሱ ከጊዜ በኋላ ወይን በትክክልም በደርግም ይሁን በሌላም ቢሆን መተካታቸው አይቀርም ነበር። እነሱ ያኔ የእሳቸውን ሁኔታ ገምግመው እዚህ ደረጃ ላይ ደርሰው ነበር። እንግዲህ ኮሎኔል በጣም በሚገርም ሁኔታ ሁለቱንም መፈንቅለ መንግስት በደንብ ያውቃሉ። የታህሳሱንም የ53ቱንም የ81ዱንም። መጽሐፋቸው ላይ ግን ሁኔታዎቹ ከማመላከት ውጪ አሁን የ53ቱ እንዴት ከሸፈ፣ ምንድነው ጉለቱ የሚለውን ነገር አልተነተኑንም። ለምንድነው? እሳቸው የፖሊስ መኮንን ናቸው። ክሪሚኖሎጂ የሚባል ፓርት ተምሯል። አሜሪካም እስራኤልም ሄደውና እንግዲህ አላቅም ለምን እንዳለፉት አላቅም። በእርግጥስ የዚህ የ81ዱ መፈንቅለ መንግስትም ጀነራል ወርቁ ዘውዴ የእርሶ ኮርስ መንት ናቸው። ሂደቱን ያውቁ ነበር። ሂደቱንም ያውቃሉ። ከጀነራል ደምሴ ቡልቶ ጋም አንድ ኮርስም እሳቸው የክቡር ዘበኛም ቢሆኑ ለምን ከሸፈ የሚለው ለታሪክም እንዲቀመጥ እንዴት አላደረጉም ነው። ሶስተኛው እንግዲህ እንዳለ ጌታም ስለማይፈቅድ አንድ ፋክት ግን ንጉሱ ወደ ብራዚል ሲሄዱ ጀነራል ሙልጌታ ቡሊ ቺፍ ኦፍ ስታፍ በነበሩበት ጊዜ ቤት ሬዲዮ ነበራቸው። የእያንዳንዱን እንቅስቃሴ ሙልጌታም አንዳንድ መንግስቱ ነዋይ ጋም እሳቸውን የተኩት ሙልጌታ ስለነበሩ
እያንዳንዱን እንቅስቃሴ እየጠለፉ ማን ከማጋ ኮኔክት እንደሚያደርግ ኩዴታው መች እንደሚደረግ ያቆም ስለነበረ ህይወታቸውንም ሊቀጥፍ ይችል እንደነበረ ስለሚገምቱ ንጉሱ ቦሌ አየር መንገድ ፕሌን ውስጥ የቪአይፒ መግቢያ ስለነበራቸው ገብተው ፕሌን ውስጥ አይሂዱ፣ መንግስቱ ኩዴታ ሊያደርግ ነው ብሎ ሲነግሯቸው ንጉስ ዞር በል እኛ አንተን ነው የምንጠረጠረው፣ እሱ ልጃችን ነው ይህንን አያረግም የሚለውን ይህንን ታሪክ ያውቃሉ ወይ የሚለውን ለመጠየቅ ነው። እግዚአብሔር ረጅም ዕድሜ ይስጦት። አመሰግናለሁ። አሁንም ይህንን ነገር እንዴት ብዬ እንደምመልሰው አላውቅም። የ53ቱ ጃንሆይን ትቶ ሌሎቹን እንደምታውቁት የተወሰኑ መኳንንቶች ተገለዋል። ለነሱ የመጣ ነው እሳቸውን አይነካም። እንግዲህ ይሄ ግምታችን ነው አይደለም፣ ሁላችንም መገመት እንችላለን። ያስኬድ እንደሆነ እያንዳንዳችን ነው የምንተረጉመው። እኔ አሁን ፊት ያልኩትን ነው የምደግመው። መፈንቅለ መንግስት ያውቃሉ አያውቁም ወደሚለው ሄድ እንደሆነ መፈንቅለ መንግስት እንደሚደረግ አውቀው ሌሎቹን አስወግደው እሳቸውን እንዳሉ ለማስቀረት አይነት ነገር የሚያውቁ ያውቃሉ ብዬ ማሰብ እቸገራለሁ። የሰዎቹ ደግሞ መፈንቅለ መንግስቱን ያደረጉት እንደሱ ለማድረግ ነው የሚባልም እንደሆነ እሱንም እጠራጠራለሁ። ማለት ሌሎቹን አስወግደን እሳቸውን ዙፋናቸው ላይ እናኖራለን የሚል ደግነት ያለው ነው ብዬ አላስብም። እና ያ መፈንቅለ መንግስት ነው፣ ስርዓቱን በሙሉ ለመለወጥ የተነሳ ነው እንጂ የተወሰኑትን ሰዎች ብቻ ለማሰጎድ ነው ብዬ አላስብም። ይህ እንግዲህ የእያንዳንዳችን ግምት ነው። ውድ የፕሮግራማችን ተከታታዮች ከኮሎኔል መርሻ ወዳጆ ጋር ያደረግነው ጨዋታ በዚህ አልተቋጨም። ኮሎኔል ስለ ህይወታቸው፣ በዘመናቸው ስለተከሰተው ድርጊት፣ ስለ ታህሳስ ግርግርና ስለመሳሰሉት ርዕሰ ጉዳዮች ያጫወቱንን የጠየቅናቸውን ይዘን በክፍል 2 ይዘን እንመጣለን።